ጉድ ይስጠሁት ያለ የሀገራችን ሰው። ዛሬ እንግዲህ በልዩና በሚያስገርም በሚያሳዝን ሁኔታ የማማጨቤ ባልና ማማጨቤ ቪዲዮ ይለቃሉ ማለት ነው። እሱም ምንድን ነው ሚስጥሩና ሀሳቡ? ያው ባሏ ሌላ ሴጋት ማግጥ አይተዋለች ማለት ነው ማማጨቤ። ተዛ ለአማቷ ተተነግራት አማቷ ደግሞ የኔ ልጅ ባንገት የቢላዋ ይግባ አይማግጥም ባንቺ ላይ ልጅ ወልዶ አንቺን አግብቶ ሌላ ሴት ዘንድ አይሄድም ብላ አባ ኩርጌ ብላ ማማጨቤ ተዛ እናቱን ገትታ ይዛ ትታሳያት ማመንና ልጅ አይደለም ሁላ ብላ ለማመን ሁላ ከብዷታል። ልጇ አለመሆኑ ሁሉ አስጠልቷታል ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ እንዴት ተለመደው እንደምናቀው እንዲያየነው የማማጨቤ ፍቅረኛ ወይም እጮኛ ወይም ሙሸኝማ በሉ በአሁን ጊዜ ቡናው በፊት ቁርሱ በኋላ በሆነበት ሰዓት የተዘበራረቀ ነው። ባልም ሙሽማም እጮኛም እንዲያንለው ግራ የገባ ነገር ሆኗል። ሌላ ስለያዘባት በጣም ተናዳ ዛሬ ጉዱን ዘረግፈዋለሁ ብላለች። አላህ ይስቶር፣ አላህ ይስቶር፣ አላህ ይስቶር። እና ሊላሂ ነው የሚባለው። እናቱ በቃ እናት እስተመሆኗ ድረስ ወልዲያ ባርግዛ እስተፈጠረችው ድረስ እከድ ያለሁ ልጅ አይደለም ብላ በጣም 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 ከፍተኛ አደጋና ከፍተኛ እመም ላይ ናት ያለችው ማለት ነው። በነገራችን ላይ እኔ በኢትዮጵያ ብዙዎቹ ወንዶች እንደዚህ እየማገጡና እንደዚህ እየወሰለቱ ስለታዩ እኔ ሊገባኝና ላቅ አልቻልኩም። እኔ እንጃ ብቻ ላቅም ልገነዘብም ሊገርመኝም እኔ ብቻ ግራ ገብቶኛል። በቃ ግራ ገብቶኛል ብዬ ነው እኔ ያሰብኩት። ለምን እንደዚህ ታደርጋላችሁ ማለት ነው። በቃ አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ ሚስት እያለ የጮኛ ፍቅረኛ ኒካ አስረው ሊጋቡ ሳምንት 2 ሳምንት ሊቀራቸው ቪዲዮ ሲጋ ሚስት ወልዲያ ቤተሰቦቿ ጋር 40 ቀን ልትታረስ 2 ወር ተከድ እሱ ሌላ ሴጋ ያችን የፊተኛቱ ሚስቱን ተንበርክኮ ሚስት ይሄርኩልሽ ሞኩልሽ ብሎ ያላገባት ሁሉ አሁን ምንድነው ትትወልድ ቤት ትትይዝ ቲያማ ትታጠባ ትትቦሰቃቀል ሌላ ሴጋ መሄዱ ምን ይሉታል ነው? እኔ እንደው ኢትዮጵያውያን መሆኔ ሁሉ እስተሚዘገንነኝ እስተሚያስጠላኝ ሁሉ ነው ያለሁት ማለት ነው። በምን በወንዶች ጉዳይ በቃ ያችም አካሏ ሴት ናት፣ ይችም አካሏ ሴት ናት። እርግጥ የሰው ልጅ ተፈጥሯችን፣ ውበታችን፣ አንድ የባታችን ጸባያችን ሁሉ ይለያያል። የሰው ልጅ አንድ አይደለንም። ሁሉም ሳለ ለምን ወይ አስፈቅዳችሁ ወይ ስራ ያለችው ሚስት ወይ ኒካ ውርዴህ በቃ ወይ በምታውቀው መልኩ ነው እንጂ ሚስቴ እዛ ተኝታለች ልጅ አቅፋ፣ ሚስቴ እዛ ተኝታለች እርጉዝ ናት፣ ሚስቴ እንዲከልከላኛለች ስላረገዘኝ፣ ሚስቴ ስለወለደ ይከልከላኛለች፣ ሌላ ዘንድ ሂጄ ልጃጃል፣ ሌላ ጋር ሂጄ ልተኛ፣ ሌላ ጋር ሂጄ ብልግና ለስራ ይሄ ተገቢ ነው? ኧረ አላህን ፍሩ። ይቺ ዱንያ ትንሽ ናት። ይቺ ዱንያ አጭር ናት። ነገ ለዘለዓለሙ ነንበር ባልነንበር የምንሆንበት ትልቁ ከባዱ ዓለም እንጓዛለን። የዛን ጊዜ ምንድነው መልሳችን? ይቺ ዱንያ እኮ አላህ ላለለት 100 ዓመት ነው። ላላለለት በ20 በ30 በ10 ዓመቱ በ15 ዓመቱ እየተቀጨ የዘላለም የአፈር ሲሳይ እየሆነ ነው። ለዚቹ ላለችን እርሜ ለዚቹ ውስን ለሽርፍራፊያችን እርሜያችን ለሽርፍራፊ ዶላር ለሚካብ ለዱቄት ለኩል ለአርቲፋሽን ለሁማን ሄር ጥፍር ለሁማን ሄር ጸጉር ብላችሁ የፈረስ ቂጥ የጅንጀሮ ቂጥ ለመሰለ ጃብስቲክ ወለለብስቲክ እየተቀቡ እየተዋቡ ለጊዜያዊ አርቲፋሽል ቢነቃቅሏቸው እንዲያበባ ተነቃቅለው የሚወልቁ ናቸው። የዛሬ ዘመን ሴቶች ላያቸው ላይ የብዙ አይነት አርቲፋሽን ተተክሎ ነው። ያ ቢነቃቀል የጅንጀሮ ቂጥ ነው የሚመስሉት። ለዚች ጉዳይ ምንድነው እናንተ እዛ ወንዶቹ? ኧረ ተው። ዲያሌም ትዳር አይሆንም፣ ጡትም ትዳር አይሆንም፣ ድንግልናም ትዳር አይሆንም፣ ጸጉርም ትዳር አይሆንም፣ መልክም ትዳር አይሆንም። ትዳር የሚሆነው አንድና አንድ እምነት፣ ሁለተኛ ደግሞ ምንድነው ፍቅር፣ ሶስተኛ ምንድነው ጸባይ። በቃ ይሄ ታለ የትም ሀገር ብትኖሩ ትዳር ታገኛላችሁ። ለምን ወንዶቹ እንደዚህ ትሆናላችሁ? እና ወንዶችዬ ለዛሬ
የነበረ ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኝ። ሀገራችን ኢትዮጵያ ህዝባችንን ቤተሰቦቻችንን ሰላም አላህ አድርግልን። ወጥቶ ተመቅረት ተድንገተኛ አደጋ አላህ ይጠብቀን። ደህና ዋሉ። ቻው። የነገ ሰው ይበለን።